ሜቢ አንድ በውስጥ ከተጻፉ አንድ ፕሮቴስታንት ከጻፈው ያው ክርስቶስ ኢየሱስ ወይ ደግሞ ጌታችን ኢየሱስ ብቻውን ማዳን ይችላል ወይ ነው። ያው ጠያቂው ፕሮቴስታንት ነው። ብቻውን ማዳን ይችላል ወይ ነው። አሁን ያው የጥያቄውን ኢንቴንሽን ትረዳለህ ብዬ አስባለሁ። ብቻውን ማዳን ይችላል ሲባል እንደው እግረ መንገድና ያው ኦፍ ኮርስ አዲስ ታደርገዋለህ። ሰውን በማዳን ውስጥ የቅዱስ ሥላሴ አለ አይደል? ቅዱስ ሥላሴ ያደረጉት ነገር አለ። ሰውን በማዳን ውስጥ ማዳን የእግዚአብሔር እንደመሆኑ መድኃኒትም ደግሞ እግዚአብሔር አምላክ ነውና በዚህ ማዳን ውስጥ እንዴት ነው? ከዛ ወልድ ደግሞ የተለየ ነገር በተለየ አካሉ ምንድን ነው ያደረገው የሚለውን ነገር ጀስት መግቢያ ነገር ስጥበትና እንደው ክርስቶስ ኢየሱስ ብቻውን ማዳን ይችላል ወይ የሚለው ሐሳብ ራሱ ኢል ኢንቴንሽን የሆነ ነገር ነው ጥያቄው ላይም ስላየሁበት ማለት ነውና እንዴት ነው እዚህ ነገር ላይ ያለው ነገር የሚለውን ነገር እስቲ ሐሳብ ስጥበት ብሮስኪ። አግኝተዋል አለ ሐሳቤ? አዎ አይ ቲንክ ያገኘሁት ይመስለኛል። የተወሰነ ሐሳብ ልስጥበት ነው፣ ከዛ አንተም ትጨምርበታለህ። ብዙ ጊዜ አሁን ትልቁ ችግሩ አሁን እኛ የምንልበት ኢንቴንሽን ወይም ደግሞ ቅዱሳን ራሱ ያድናሉ ሲባል ምን እየተባለ ነው ከሚለው አንጻር ወይም ደግሞ አንዳንዶቹ ካለማወቅ ሊሆን ይችላል። አንዳንዶቹ ደግሞ ኦን ፐርፐስ ነገሮችን የሚያጣምሙ ምናምን አሉ እና ነገረ ድህነት ወይም ደግሞ በእኛ ቤተክርስቲያን መዳን ከተባለ የእግዚአብሔር ነው አይደል? መዳን የእግዚአብሔር ነው፣ በቃ የሚያድነው እግዚአብሔር ነው ተብሎ መዝሙረኛው ቅዱስ ዳዊትም በግልጽ ተናግሯል። ስለዚህ መዳን የእግዚአብሔር ነው ሲባል የሚያድነው እግዚአብሔር ነው። በተለይ ስፔሻሊ ደግሞ ቅድም ስናገር መጀመሪያ ላይ መግቢያ ላይ ሰምታችሁኝ ከሆነ ይሄ ነገር ሰው ወድቆበት ከነበረው ከባህሪያዊ ድቀት ወይም ደግሞ ወደ ባህሪ ዘልቆ ከገባው ሞት ሊያድነው የሚችል ቅዱስ የለም፣ ነብይ የለም፣ መልአክም ጭምር የለም። ኦኬ፣ ሰው ቅዱስ፣ ነብይ፣ መልአክም ጭምር የሰው ልጅ ሊያድነው አይችልም ማለት። ሊያድነው የሚችለው ማን ብቻ ነው አለ? ወልደ እግዚአብሔር ብቻ ነው፣ ወይም ደግሞ እግዚአብሔር ብቻ ነበረ ማለት ነው። ለዛ ነው ነብይ እግዚአብሔር ኢሳያስ ምን ብሎ ይናገራል? ትንቢተ ኢሳያስ ምዕራፍ 59 ከቁጥር 8 ጀምሮ ሲናገር ምን ብሎ ይናገራል? እንዲህ ይላል፣ እግሮቻቸው ወደ ክፋት ይሮጣሉ፣ ንጹሐን ደም ለማፍሰስ ይፈጥናሉ። ሐሳባቸው የኃጢአት ሐሳብ ነው፣ ጉስቁልናና ቅጥቃጤ በመንገዳቸው አለ። የሰላምን መንገድ አያውቁ፣ በአካሄዳቸውም ፍርድ የለም። መንገዳቸውም አጣመዋል፣ የሚሄድባትም ሁሉ ሰላምን አያውቅም። ስለዚህ ፍርድ ከእኛ ዘንድ ርቋል፣ ጽድቅም አላገኘንም። ብርሃንን በተስፋ እንጠባበቅ ነበር፣ እነሆ ጨለማ ሆነ። ጸዳልን በተስፋ እንጠባበቅ ነበር፣ ነገር ግን በጨለማ ሄድን። እንደ ዕውሮች ወደ ቅጥሩ ተርመሰመስን፣ ዓይን እንደሌላቸው ተርመሰመስን። በቀትር ጊዜ በድንግዝግዝታ እንዳለ ሰው ተሰናከልን። እንደ ሙታን በጨለማ ስፍራ ነን። ሁላችን እንደ ድቦች እንጮሃለን፣ እንደ ርግብ እንንቀሳቀሳለን። ፍርድን በተስፋ እንጠባበቅ ነበር፣ እርሱም የለም። መዳንን ከእኛ ዘንድ ርቋል፣ አመፃችን ና ቁጥር 16 በደንብ አስተውሉ። እውነትም ታቷል፣ ከክፋትም የራቀ ሰው ለብዝበዛ ሆኗል። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ። ኦኬ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ ሚልና ስለዚህ ይላል፣ ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው። ኦኬ፣ ስለዚህ ምንድነው የሚለው? ሰው የለም፣ ጽድቅ ያለው ጠፋ። ሁላችን በኃጢአታችን ወድቀናል፣ ተቀበዝብዘናል። በድንግዝግዝ እንደሚሄድ ሰው ሁሉ በጨለማ እንደሚራመድ ተሰነካክለን ወድቀናል። ኃጢአታችን ከብዶናል፣ በደላችን እናውቃለን ይልና ማለት ይሄ ነቢየ እግዚአብሔር ኢሳያስ ነው። ኃጢአታችን እያለ የራሱንም ኃጢአት ጭምር ነው እየተናገረ።
ስለዚህ እግዚአብሔር አየ፣ ፍርድ እንደሌለ ተመለከተ፣ ሰውም እንደሌለ አየ ይልና ከዛ በኋላ ምን መልአኩን ሰደደ ይላል። መልአክ ሰደደልን ነው የሚለው። መልአክ ራሱ አይችልም። ከዚህ ኃጢአት ከዚህ ድንግዝግዝ ሊያወጣ የሚችል ማንም የለም። ስለዚህ ምን አደረገ ይላል? የሚማልድ እንኳን እንደሌለ ተረዳ፣ ተደነቀ የሚልና ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁ ማገዘው። የገዛ ክንዱ ምን ሆኖ ነው? አማላጅ ሆኖ ሳይሆን በቃ መድኃኒት፣ የገዛ ክንዱ መድኃኒት አመጣለት፣ የጽድቁ ማገዘው ይላል። ለዛ ነው ትንቢተ ኢሳይያስ ምዕራፍ 53 የእግዚአብሔር ክንድ ለማን ተገልጧል ብሎ የሚጀምረው አይደል? ትንቢተ ኢሳይያስ ምዕራፍ 53 ሲጀምር የሰማነው ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል ይልና መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደም ግባት የለውም ተብሎ ስለ ክርስቶስ የሚደርስበትን መከራ፣ ስለ እኛ መተላለፍ፣ ስለ እኛ በደል እሱ እንደታመመ እሱ እንደቆሰለ በመገረፉ ቁስል ደግሞ እኛ እንደተፈወስን ይናገራል። አያችሁ፣ የእግዚአብሔር ክንድ ተገልጦ ነው በእርሱ መገረፍ ስለ በደላችንም ደቀቀ፣ የደህንነታችን ተግሳጽ በእርሱ ላይ ነበረ ይልና በእርሱም ቁስል እኛ ተፈወስ። በቃ በክርስቶስ ቁስል በክርስቶስ ቤዛነት ነው የሰው ልጅ የሚድ ነው። ምንም በቃ ማለት አሁን ከፍጡራን አንጻር እየተናገርን ከሆነ ማለት ክርስቶስ ብቻውን ነው ያዳነን። መልአክ አግዞት ፍጡር አግዞት የሆነ ምናምን አግዞት አላዳነንም። ኦፍኮርስ በእርሱ መከራ በእርሱ ቁስል እኛ ተፈውሰናል። ይሄ የቤተ ክርስቲያናችን ትምህርት ነው። ክርስቶስ ለማዳን አጋዥ ፍጡር አጋዥ ሌላ አካል ወይም ያው ከቅድስት ሥላሴ አንጻር አይደለም። አሁን ኢንቴንሽናቸው ከዛ አንጻር ስለሆነ ማለት የሆነ ፍጡር የሆነ ከእግዚአብሔር ውጭ ያለ አካል አግዞት ደግፎት አይደለም ያዳነ። ኦኬ፣ በእርሱ መገረፍ፣ በእርሱ መታመም፣ በእርሱ መሰቃየት የኛ ህመም፣ የኛ ሞት፣ የኛ መሰቃየት፣ የኛ መገረፍ ሁሉ ተወገደ። ኦኬ፣ ክርስቶስ እያንዳንዱ ስራው እያንዳንዱ ነገር ሲሰራ የነበረው ለእያንዳንዱ ሰው ጭምር ቤዛ፣ ክፍያ፣ ዋጋ ነበረ፣ ካሳ ነበረ። መታመሙ፣ መራቡ፣ መጠማቱ፣ ኦኬ፣ መድገረፉ፣ መቁሰሉ፣ መሞቱ፣ መነሳቱ ይሄ ሁሉ ቤዛነት ነው። ቤዛነት መወለዱ መጸነሱ ጀምሮ ማለት ይሄ ሁሉ ስራ ክርስቶስ ቤዛነት ሲሰራ ነበር ለፍጥረታት ሁሉ ለሰው ልጆች ሁሉ ማለት። ስለዚህ ያለ ማንም ረዳትነት አድኖናል። በጣም በሚገርም ሁኔታ ራሱ ቅዱሳን ራሱ ምልጃቸው ወይም ደግሞ የሆነ ነገር ፈውስ እንኳን ሲያደርጉ እነሱ ካለ ክርስቶስ ምንም አያደርጉ። አሁን ክርስቶስ ሌላ አጋዝ ብቻውን ያደርጋል ሳይሆን ቅዱሳኑ ያለ ክርስቶስ ራሱ ምንም ማድረግ አይችሉም። ምልጃ ቢያደርጉ ክርስቶስ ረድቷቸው ክርስቶስ በሰራው ስራ ወደ ክርስቶስ ስራ የሚያቀርቡ እንጂ እነሱ በዚህ በኩል ክርስቶስ በዚህ በኩል እኩል ማለት ፓራሌል የሚሄዱ ሁለት አካላት ወይ ሁለት ኃይላት አይደል። የክርስቶስ የማዳን ስራ ያገዛቸው የረዳቸው ጸጋው ያገዛቸው ቅዱሳን ናቸው። ቅዱሳን ማለት ከክርስቶስ ተነጥለው ምንም ናቸው። ልክ ቅርንጫፍ ከግንዱ ተነጥሎ ምንም እንዳይደለ ዮሐንስ 15 ላይ እንደሚናገር በቅርንጫፉ በግንዱ ብትሆኑ ኦኬ እኔ እናንተም በእኔ ትኖራላችሁ ነው የሚለው። ከግንዱ ከተነጠለ ግን ቅርንጫፍ ምንም ዋጋ እንደሌለው ቅዱሳን ከክርስቶስ ከተለዩ ሲጀመር ምን የላቸውም። በቃ ቅድስና ራሱ ከየት ይመጣል? የቅድስና ምንጭ ኦኬ ጻድቅም የለም እኮ ነው። ቅድም ያነበብነዋል። ጻድቅ የለም፣ ኃጢአታችን ሁላችንም ገዝቶናል አይደለም? ከክርስቶስ ውጭ ጽድቅስ ራሱ ከየት ይመጣል? ከክርስቶስ ውጭ ቅድስና ከየት ይመጣል? ከክርስቶስ ውጭ ቤዛነት ራሱ ከየት ይመጣል? ስለዚህ ቅዱሳን ከክርስቶስ የተለዩ የተነጠሉ ሌሎች አካላት ሌሎች ኃይላት ሳይሆኑ የክርስቶስ ጸጋ የክርስቶስ ቤዛነት ረድቷቸው አግዟቸው እነሱ ደግሞ ሙሉ ለሙሉ የክርስቶስን ጥሪ የክርስቶስን ማዳን በምልአት የተቀበሉ ስለሆኑ ነው ማለት። ኦኬ ልክ ክርስቶስ ወደ ክርስቶስ መምሰል ህይወት እያደግ ስትሄድ ክርስቶስ ወደ አንተ እጥፍ እየቀረበ እንደሚመጣ ማለት። ኦኬ ይሄ የጸጋ ተዋህዶ የሚባል አለ። ተዋህዶ ሁለት አይነት ነው። የጸጋ ተዋህዶ ባህሪያዊ ተዋህዶ የሚባል አለ። ክርስቶስ ከሰውነቱ ጋር የተዋህደው የባህሪ ተዋህዶ ነው። ከቅዱሳኑ ጋር ደግሞ የጸጋ ተዋህዶ ያደርጋል።
የጸጋ ተዋህዷችን የሚሆነው በምንድን ነው? ያው ከክርስቶስ ጋር ካለን ህብረት የተነሳ ወይም ደግሞ ከክርስቶስ ጋር ካለን ህብረት አንጻር ነው። ወደ ክርስቶስ እየቀረብን በሄድ ቁጥር ክርስቶስ ወደ እኛ እየቀረበ ይመጣል። ጸጋውን፣ ኃይሉን፣ ክብሩን በእኛ ይገልጣል ማለት ነው። ልክ ሐዋርያ ቅዱስ ጳውሎስ በድካሙ የክርስቶስ ኃይል በእርሱ እንደሚገለጥ ለዛ ነው በድካሜ እመካለሁ ይልና፣ ምክንያቱ በእኔ ድካም ማን ይገለጣል ነው የሚለው ክርስቶስ ስለሚገለጥ። በሐዋርያ ቅዱስ ጳውሎስ የሚገለጠው ክርስቶስ ነው እንጂ ሐዋርያ ቅዱስ ጳውሎስ ከክርስቶስ ተነጥሎ የሆነ ሌላ አካል ሆኖ ሌላ ስራ የሚሰራ አይደለም። በሐዋርያ ቅዱስ ጳውሎስ ግን የሚሰራ ማን ነው? የቅዱስ ጳውሎስ ጌታ ክርስቶስ ነው ማለት። አሁን ፕሮቴስታንት ወንድምቶቻችን የማይረዱትና ወይም ደግሞ ኦን ፐርፐዝ የሚነጣጥሉት ክርስቶስ ከቅዱሳኑ ነው። የህይወታቸው የቅድስናቸው ምንጭ ክርስቶስ መሆኑ ይረሱትና ሐዋርያ ቅዱስ ጳውሎስ እንዲህ ያደረገ ሲባል ክርስቶስ ነው የሚያደርገው ወይስ ሐዋርያ ቅዱስ ጳውሎስ ይላል? ሐዋርያ ቅዱስ ጳውሎስ እኮ የክርስቶስ አካል እኮ ነው። ጸጋው የረዳው አንድ የክርስቶስ ብልት እኮ ነው። የክርስቶስ ብልት ስለሆነ ነው ያንን ጸጋ የተሰጠው ወይም ደግሞ ያንን የሚያደርገው እንጂ ሐዋርያ ቅዱስ ጳውሎስ ከክርስቶስ ተነጥሎ ሊኖረው የሚችል ምንም ጸጋ ራሱ የለም። ከክርስቶስ ተነጥሎ ማለት ሲጀመር ከክርስቶስ ከተነጠለ ቅዱስ ምን ይባላል? ዮሐዴ እንዲህ እንደሚባለው እኮ ነው። አያይዘህ እንትን እንድትለው የጴጥሮስ ጥላ ነው ወይስ ክርስቶስን ያዳናቸው? የጳውሎስ ጥላ ነው ወይስ ክርስቶስን ያዳናቸው እንደማለት ነው። አይገርምም? በጣም እኮ ነው የሚገርመው። የጳውሎስ ጨርቅ ወይስ ክርስቶስ ነው የሚያድነው? ኦልሬዲ የሚገርማችሁ ቅድስና ማለት ወደ ክርስቶስ በጣም እየቀረብክ ከሄድክ ማለት ነው። ቅድስናው ከሰውነት አልፎ ባይዘወይ ወደ ልብስ፣ ከልብስ አልፎ ወደ ጥላ። አያችሁ፣ ቅድስና እንደዚህ በጣም ወደ ክርስቶስ እየቀረብክ በሄድክ ቁጥር የክርስቶስ ጸጋ ከአንተ አልፎ በአካባቢ ያለውን ራሱ ይቀድሳል። አይገርም? ልብሳቸውን ይቀድሳል። አሁን ወንድም እህቶቻችን ሰዎች ሆነው እነሱ መቀደስ አቅቷቸዋል። ሐዋርያ ቅዱስ ጳውሎስ ግን የእሱ ቅድስና ልብሱን ቀድሷል እና ሰዎች ልብሱን ቀደው ሄደው ድውያንን ይፈውሳሉ። አይገርም? እናንተ ራሳችሁን መቀደስ አቅቷቸዋል። ሐዋርያ ቅዱስ ጳውሎስ የእሱ ቅድስና ልብስን ይቀድሳል። ልብሱ ደግሞ ድውያንን መናፍስትን ያባረራል። የሐዋርያ ቅዱስ ጴጥሮስ ቅድስና ኦኬ፣ ክርስቶስ ጸጋውን አብዝቶ ረድቶት ምን ያደርጋል? ጥላው ራሱ ሲያልፍ አስቧል። ሐዋርያ ቅዱስ ጳውሎስ አይደለም የእርሱ ጥላ የሆነ ፀሐይ ስትኖር እኮ የሚኖር ነገር እኮ፣ ፀሐይ ካለች ጥላ ይኖራል፣ ፀሐይ ከሌለች ጥላ አይኖርም። ይህ በፀሐይ መኖርና አለመኖር የሚወሰነው ጥላ የሐዋርያ ቅዱስ ጳውሎስ ቅድስና ወደ ጥላው አልፎ ምን ያደርጋል? መናፍስትን ያባርራል፣ ድውዮችን ይፈውሳል። አሁን ጥላው ነው ወይስ ክርስቶስ ነው ብያልክ ታነጻጽራለህ? ጥላው እንዲፈውስ ያደረገው ክርስቶስ እንደሆነ እንዴት መረዳት ያቅታል? ይሄ ነው በጣም ሌም እና በጣም የወረደ አርጊመንታቸው ማለት በጣም ያሳዝናል። እንደው ክርስቶስ ብቻውን ነው ከቅዱሳን የትኛው መዳን? ቅዱሳኖቹ ቢያማልዱ፣ ቅዱሳኖቹ ተአምራት ቢያደርጉ፣ ቅዱሳኖቹ ቢፈውሱ ከክርስቶስ ተለይተው የሚባል አማርኛ በጭራሽ የለም። የቅድስናቸው፣ የፈውሳቸው፣ የምልጃቸው ምንጭ እና ሰጪ እና ከዋኒ ፈጻሚ ራሱ ክርስቶስ ነው። ራሱ ክርስቶስ ነው። እነሱም ቀርበው ወደ ክርስቶስ ስለቀረቡ እኛ እንድንቀርብ ያግዙናል እንጂ ምን የተለየ አሁን በእኛ መንገድ ሂዱ፣ ክርስቶስ በዚህ በኩል ነው ያለው፣ እኛ አማልደናቸው በዚህ በኩል ይለፉ አይደል የሚሉ ወደ ሃይማኖታችን ራስና ፈጻሚ ወደ ክርስቶስ ማቅረብ ነው የእነሱ ራሱ። በቃ ቅዱሳኖቹ ራሱ የሚያደርጉት ያንን ነው ለማለት ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን ዮሐዴ፣ ቃልዮት ያሰማልን። በጣም ደስ የሚል ማብራሪያን ሰጠው። ይሄን ከምን ሀሳብ ነው ሜይ ቢ መሀል ላይ ያልነበራችሁ ሰዎች ዮሐዴን የጠየቅኩት አንድ ባለፈው በሰራሁት ቪዲዮ ላይ ክርስቶስ ኢየሱስ ብቻውን ማዳን ይችላል የሚል ጥያቄና ኢንቴንሽኑ እንደተባለው ቤተክርስቲያን የምታስተምረውን ነገር ጋይስ፣ አሁን እኛ እዚህ ጋር የተቀመጥን ሰዎች እንደው የተለየ ነገር ብለን ቤተክርስቲያን የምታስተምረውን ትምህርትና እምነቷን በቃ ለመስማት ሞክሩ። ልባችንን አናደንድን። ኦኬ ኦኬ። ይሄ በንጽጽር የሆነ እናንተ የምታውቁት ክርስቶስ እንደዚህ አይነት ክርስቶስ ከሆነ እኛ አናውቅም። እንግዲህ ኦኬ፣ ለማዳን የሰዎችን እገዛ የሰዎችን እርዳታ የሚያስፈልግ ለማዳን
የሌሎች ፍጥረታትን እገዛና እርዳታ የሚያስፈልገው ክርስቶስ እኛ አናቅም። ይቅርታ አድርጉልንና አናቅም እንደዚህ አይነት ክርስቶስ። ኦኬ። ነገር ግን ሁሉ በእርሱ ሆነ የተባለለትን ጌታችን ኢየሱስን በደንብ እናውቀዋለን በደንብ። እና ይሄ ጥያቄውን የጠየቀው ሰው ራሱ እርግጠኛ ነኝ ኢል ኢንቴንሽን እንደሆነ የሆነ አለ ነቆራ በሚመስል መልኩ በዛ መልኩ ነው የጠየቀው። ነገር ግን በቃ እንዳልኳችሁ የፍጥረታትን እገዛና እርዳታ የሚያስፈልግ ክርስቶስ ኢየሱስ አናውቅም። እኛ የምናውቀው ጌታ ኢየሱስ ግን ለወደዱት በእርሱ ላመኑ እርሱ ባለው መንገድ ደግሞ በቅድስናና በጽድቅ መንገድ ለተመላለሱ ትእዛዙን ለጠበቁ ግን ያለምንም ስስት ጸጋውን ደግሞ ከመጠን በላይ የሚሰጥ ጸጋውን ከመጠን በላይ የሚያፈስ ክርስቶስ ኢየሱስን እናውቃለን። በማዳኑ ስራ ውስጥ ደግሞ ምን ያህል ቸር እንደሆነ መግለጽ ስለሚፈልግ ደግሞ ቅዱሳኑን የሚያሳትፈውን ክርስቶስ ኢየሱስን እናውቃለን። እርሱ ስለፈለገ። በቃ ቅድም ጥሩ ነገር ብሏል። ቅድስና ክርስቶስ ኢየሱስ በሌለበት ቅድስና የሚባል ነገር የለም። ቅዱሳን ብለን የምንጠራቸው ከማን የተነሳ ነው ከተባለ ከባለቤቱ ከእግዚአብሔር የተነሳ ነው። እርሱ ቅዱስ እንደሆነ እናንተ ቅዱሳን ሁኑ ስለተባለ ቅድስና ምንጩ ራሱ ከጌታችን ከኢየሱስ ነው ምንጩ ራሱ። ስለዚህ እባካችሁ ከቤተ ክርስቲያን ውጭ ያላችሁ ሰዎች እባካችሁ እኛ ክርስቲያኖችን እንደዚህ አይነት ጥያቄ ስንጠየቅ ማብራራት ያለብን በዚህ መልኩ ነው። በቃ ኦኬ፣ በዚህ መልኩ ነው። ጌታችን ኢየሱስ የቤተ ክርስቲያን ራስ ነው። ቅዱሳንም በሰማይ ያሉ ሩጫቸውን የጨረሱ ከጌታችን ከኢየሱስ ክርስቶስ ጋር እመቤታችንን ጨምሮ ቅዱሳን መላእክትም ሌሎች ቅዱሳን ሐዋርያትም ቅዱሳን አበው ሁሉም በምድር ላይ ደግሞ አሁን እኛ ሩጫ ላይ ያለን ክርስቲያኖች በሙሉ ብልቶች ነን። ጌታችን ኢየሱስ ራስ ነው። ኦኬ፣ በክርስቶስ ኢየሱስ ነው የተጋጠምነው። ስለዚህ ከዚህ አንጻር ነገሮችን ለመረዳት ብንሞክር ጥሩ ነው እና ከዚህ አንጻር ነው የምንመለከተው እና ቃልዮት ያሰማልን። ዮሐዴ በጣም ደስ የሚል ማብራሪያን የሰጠው። ስለዚህ ከቅድም ጀምሮ አሁን አንድ ሶስት ሀሳቦችን አነሳን። ኦኬ፣ በሶስት ሀሳቦችን አነሳና አንዳንዴ መጨረሻ ላይ የተነሳውን አንድ ምሳሌውን ድጋሚ ልድገምላችሁና ሌም የሆነ ነገር አናንሳ። የድህነት ምንጭም የቅድስና ምንጭም የበረከት ምንጭም እነዚህ ሁሉ ምንጭ ማን ነው? እግዚአብሔር ነው። በባህሪው እግዚአብሔር ምንጭ ነው። ለሰዎች ግን ደግሞ ሰዎች ደግሞ በጸጋ ከእግዚአብሔር በተቀበሉ ጸጋ ደግሞ እንደዛ ሊያደርጉ ይችላሉ። በቃና የጳውሎስ ጨርቅ ነው የፈወሰው ወይስ ያዳናቸው ወይስ ጌታችን ኢየሱስ ነው? የክርስቶስ ደም ነው? እንደዚህ አይነት ጥያቄ አይጠየቅም። ሌም የሆነ ጥያቄ መጽሐፍ ቅዱስ ላይ ጥምቀት ያድናል ተብሎ ተቀምጦ ውሃው ነው የሚያድነው ወይስ የኢየሱስ ደም? እንደዚህ አይነት ሌም የሆነ የወረደ ጥያቄ አይጠየቅም። አትሊስት ትምህርቱና ጥያቄው የቤተክርስቲያን ትምህርቷ ምንድነው፣ መጽሐፍ ቅዱስ ላይ ያለው ትምህርት ምንድነው የሚለውን ያንን ትእዛዝ የሰጠው ማን ነው የሚለው ነገር አትሊስት ቆም ብሎ ማሰብ ይፈልጋል። እና ቤተክርስቲያናችን ከዚህ አንጻር ነው ነገረ ክርስቶስ ላይ ያላት እምነትና አቋም ይሄ ነው። በቃ ኦኬ፣ ነገረ ክርስቶስ ላይ ያላት አቋም ይሄ ነው። ቅዱሳን ምልጃቸው የቅዱሳን አማላጅነትን በጥንቷ ቤተክርስቲያን በመጽሐፍ ቅዱስ በአባቶች ትምህርት ምናምን እንመጣበታለን። ነገር ግን የቅዱሳን ምልጃ ራሱ ወደ ማን ነው የሚያቀርበን? ወደ ጌታችን ኢየሱስ ነው የሚያቀርበን። ወደ ክርስቶስ ኢየሱስ ነው የሚያቀርበን። ኦኬ፣ ወደ እሱ ነው የሚያቀርበንና ይሄን ማወቅ ያስፈልጋል። አንዳንዴ ዛሬ ሁለት ተኩል አካባቢ ነው አይደል የገባ ነው ዮሐዴ? ሁለት ተኩል አሁን 4:05። እሺ፣ አዎ ሁለት ተኩል። ያ ጥሩ ሀሳብ ሜቢ ሌላ እንዲነሳ የምፈልገው ሀሳብ ከሌለ እኔ የሆነ ነገር ላይ ትምህርታዊ ነገር ሳይሆን አንዳንዴ እንደውም ያስተዋልናቸው ነገሮች አሉና ክርስቲያኖች መጠንቀቅ መቻል አለብን ብዬ የማስበው አንድ ነገር አለና ሜቢ እዚህ ሚዲያው ላይ ካየነው ነገር አንጻር አንድ ሀሳብ ልሰጥ ፈልጋለሁ። ሜቢ እንዲነሳ የምትፈልገው ሀሳብ ካለ ኦር የረሳሁት ሀሳብ ካለ ሜቢ አንተ የምታስታውሰው መግቢያ ላይ እናነሳዋለን። ምናልባት አንድ አክቹዋሊ በጥያቄም ብዙ ጊዜ የሚነሳ አይመስለኝም እና አንድ አጭር ፖይንት አሁን ክርስቶስ ማለት ምንድን ነው የሚለው ከዛ የሆነ አንዱ ኡስታዝ ነው የማይሆን ማብራሪያም ሲሰጥ ምናምን ስላየሁኝ እሷ ላይ ብቻ በቤተ ክርስቲያናችን ክርስቶስ ምን ማለት ነው፣ ለምንስ ክርስቶስ ተባለ የሚለውን አጭር ነገር ብንሰጥባትና ከዛ ወደዛ ሀሳብ ብትሄድ አሪፍ። ኦኬ፣ እሺ፣ በአጭሩ ፈጠን ያለ ነገር ለመስጠት ብቻ ክርስቶስ ያው የግሪክ ቃል ነው። ክርስቶስ በዕብራይስጡ መሲህ ማለት ነው እና ቅቡ የተቀባ ማለት ነው። ኦኬ፣ በአጭሩ ክርስቶስ ማለት መሲህ ቅቡ የተቀባ ማለት ከሆነ ክርስቶስ የተቀባው እንዴት ነው የሚለውን ነገር በአጭሩ
ብቻ። አሁን የተቀባ ነው ስንል ምን ማለት ነው? ከዛስ እንዴት ነው የተቀባው ማለት ነው? ማን ለማን ነው የሚቀባው የሚለውን አጭር የቤተ ክርስቲያናችን ትምህርት በአጭሩ እናያለን። እንግዲህ እግዚአብሔር ከፈቀደ ደግሞ አንዳንዶች በዚህ በምንፍቅናው ዓለም ያሉ አንዳንድ የፕሮቴስታንት መጽሐፍም እያየው የነበረ ሰሞኑ የሚያብራሩበት መንገድ አለ፣ ትክክል ያልሆነ መንገድ። አባቶች ግን እንዴት ነው የሚረዱት የሚለው አጠር ያለ የተወሰነ ነገር ላሳያችሁና ማለት ልናገርና ወደ ጋዴ ሀሳብ እንቀጥላለን ማለት ነው። እንግዲህ ክርስቶስ በቤተ ክርስቲያናችን ትምህርት አዎ የተቀባ ነው፣ መሲህ ማለት ነው። መሲሁ እሱ ነው። የተቀባው ግን እንዴት ነው? ልክ እንደ ነገስታት ወይም እንደ ነቢያት በብሉይ ኪዳን እንደነበሩ አንዱ ካህን ወይም ደግሞ አንዱ ካህን እንደሚሾመው እንደዛ የተሾመ ነው ማለት ሿሚ ያለው የተሾመ እንደዚያ አይነት ነው አይደለም። ሁሉም የቤተ ክርስቲያናችን አባቶች እንደሚያብራሩት ወይም ደግሞ እንደሚገልጹት ክርስቶስ የተቀባ ወይም ደግሞ ክርስቶስ የሚለው ስም ራሱ ከምን የተነሳ የመጣ ስም ነው? የመለኮትና የስጋ ተዋህዶ። ልክ ቤተ ክርስቲያናችን በተዋህዶ ከበረ ብላ እንደምትናገረው ማለት ነው። በተዋህዶ ከበረ የሚለው አስተምሮ ነው ክርስቶስ ማለት ነው። ማን ለማን ነው ቅባት የሆነው ወይም ደግሞ ተቀባ የሚያስብለው ምንድን ነው የሚለው ደግሞ መለኮት ለሰውነቱ በተዋህዶ ሰዓት ቅባት ክብር ሆኖታል ማለት ነው። ተቀባ ማለት ከበረ ማለት ነው ባጭሩ። መቀባት ማለት መክበር ማለት ነው። መለኮቱ ለሰውነቱ ምን ሆኖታል? ክብር ወይም ደግሞ ቅባት ቅብዕ ሆኖታል ማለት ነው። ይህንን የተናገሩ በጣም ብዙ የቤተክርስቲያናችን አባቶች አሉ። ከኢሬኔስ ጀምሮ እስከነ ቅዱስ ዮሐንስ አፈወርቅ በደንብ ብንመለከት አባቶች በምልአት ያስተምሩታል። ይህን እኔ ለናሙና ያክል ስንት አባቶች ልጥቀስ መሰላችሁ? ሶስት ጎርጎርዮስ ዘእንዚናዙ፣ አውግስቲን እና አትናቴዎስ ሶስቱ ብንጠቅስ አይ ቲንክ በቂ ይመስለኛል። ጎርጎርዮስ ዘእንዚናዙ ምን ብሎ ይናገራል? ስለዚህ ክርስቶስ የተባለው ወይም ደግሞ የተቀባ ቅቡ የተባለው ከምን የተነሳ እንደሆነ በኦሬሽን 30 ሴክሽን 21 ላይ ሲናገር ምን ብሎ ይናገራል? ሂ ኢዝ ክራይስት ቢካውዝ ኦፍ ሂዝ ጋድሄድ ይላል። እርሱ ክርስቶስ ወይም የተቀባ ነው በምኑ ምክንያት? በጋድሄዱ በመለኮቱ ምክንያት ይልና ፎር ዚስ ኢዝ ዘ አኖይንቲንግ ኦፍ ሂዝ ማንሁድ ይላል። የሰውነቱ መቀባት ወይም ደግሞ ተቀባ ሲባል ሰውነቱ ከበረ ማለት ነው። የሰውነቱ መክበር ደግሞ ምኑ ነው? የመለኮት መዋሃዱ ነው ማለት ነው። ኦኬ መለኮት መዋሃዱ ነው። ቀጥሎ ምን ይላል? and does not as is the case with all other anointing ones sanctified by its action but by the presence of his fullness of the anointing one ይላል። ቀቢ መለኮትን በምልአት ከሰውነቱ ጋር አንድ በመሆኑ በመዋሃዱ ምክንያት ምን ሆኗል ማለት ነው? ኦኬ ክርስቶስ ተብሏል ወይም ደግሞ የተቀባ ተብሏል ማለት ነው። ስለዚህ ሰውነቱ በመለኮቱ መክበሩን ለማጠየቅ የሚያስረዳ ክፍል ነው ማለት ነው። አውግስቲን ሴርሞን 293 ላይ ምን ብሎ ይናገራል? he is called Christ because in him the human nature was anointed by the divinity ይላል ቃል በቃል። ምን ይላል አውግስቲንም? እርሱ ክርስቶስ የተባለው የሰውነቱ ባህሪ በመለኮቱ ባህሪ ምን ስለተቀባ ማለት መቼ? በተዋህዶ ሰዓት ማለት በተዋህዶ ሰዓት መለኮቱ ለሰውነቱ ምን ሆኖታል ማለት ክብር ሆኖታል ወይም ደግሞ ቅባት ሆኖታል ማለት ነው። ደን የቅዱስ ዮሐንስ አፈወርቅ በሚገርም ሁኔታ ይሄ መቀባት የሚለው ራሱ ለብዙ መናፍቃን ምላሽ አድርጎ ቅዱስ ዮሐንስ አፈወርቅ ይሰጠዋል። ማለት ክርስቶስ በተለይ ይሄ ዕብራውያን ምዕራፍ 1 ከቁጥር 9 ጀምሮ ስለዚህም እግዚአብሔር አምላኬ የደስታ ዘይት ቀባህ የሚለውን ክፍል ከቁጥር 8 ጀምሮ እስከ መጨረሻ ያለውን ክፍል ሁሉም መናፍቃን የሚረቱበት ጥቅስ ብሎ ቅዱስ ዮሐንስ አፈወርቅ ይመልሳል። ማለት ቀባህ የሚለውን ክፍል ይዞ ቢያንስ ወደ 5 የሚያክሉ ምንፍቅናዎች ይመልስበታል። ለአይሁዶች፣ ለጳውሎስ ሳምሳጢ
ለአርዮሳውያን፣ ለሰባሎሳውያን እና ለግኖስቲኮች ወይም ደግሞ ለነመርቅያን ለመሰሉ ምላሽ ይሰጥበታል። ዕብራውያን ምዕራፍ 1 ከቁጥር 9 ያብራራበትን ክፍል ማለት ነው። እንዴት ነው የሚመልስላቸው? አምላክ ሆይ እግዚአብሔር አምላክ በደስታ ይዘዝ ቀባህ የሚለውን ሁለቱን ሀሳቦች ያነሳና አምላክ ሆይ የሚለውን አምላክ ብሎ መናገሩ ለአይሁዶች ፍጹም ሰው ፍጹም አምላክ መሆኑን በዚህ ክፍል በግልጽ መጽሐፍ ቅዱስ ተናገረ ይላል። አምላክ ሆይ ይላል፣ እርሱ አምላክ መሆኑን ተናገረ። በደስታ ዘይት ቀባህ ይልና ኦኬ ሰውነቱ በመለኮቱ እንደተቀባ እንደከበረ ይናገራል። ስለዚህ ፍጹም ሰው መሆኑ ቀባህ ይላል። አምላክ ሆይ ብሎታል። ስለዚህ ፍጹም አምላክ መሆኑ ለአይሁዶች መልስ ነው ይላል። እነ ጳውሎስ ሳምሳጤ ደግሞ ወልድ ቀዳማዊ አይደለም የሚሉት ምን የሚለውን ሀሳብ ለጳውሎስ ሳምሳጤና ለአርዮሳውያንን ሁለቱ ዙፋንህ እስከ ዘላለም ድረስ ነው የሚለው። ዝቅ ብላችሁ ስታነቡ መንግስት ዙፋንህ እስከ ዘላለም ድረስ ነው የሚለው ዘላለማዊ መንግስት ያለው ነው። የሆነ በጊዜ ሂደት የተጀመረ ወይም ደግሞ የጀመረ ንግስና ቅድስና የለውም። ለመለኮት ኦፍ ኮርስ አሁን መክበር ይዘው ለመለኮቱ የሚሰጡ ከሆነ ይላል። ተመልከቱ፣ መክበር ወይም ደግሞ መቀባት ለመለኮት የምትሰጥ ከሆነ ዙፋን እስከ ዘላለም ድረስ ነው ተብሎ ተናግሯል። ኦኬ መቀባቱ ግን ከጊዜ በኋላ የመጣ ነው። መክበሩ ማለት ነው ለሰውነት የሚሆን ነው። መለኮት ግን ዘለዓለማዊ ነው። ዘለዓለማዊ መሆኑ ዙፋን መንግስት እስከ ዘላለም ድረስ ነው ብሎ በግልጽ ተናግሯል። ስለዚህ ዳህራዊ ሳይሆን ቀዳማዊ ነው፣ ፍጡር አይደለም የሚለውን ይናገራል። ለሰባሎሳውያን ደግሞ አንድ ገጽ ወይም ደግሞ ስላሴ አንድ ገጽ የሚለውን አስተምሮ ማለት ነው በአካል አንድ ነው የሚለውን ትምህርታቸው ሲገኝ አምላክ ሆይ አለ እግዚአብሔር አምላክ ብሎ ሁለት አምላክ ተብሎ የተጠቀሱ አካላት አሉ። ኦኬ አምላክ ሆይ ተባለ። ከዛ ደግሞ እግዚአብሔር አምላክ በደስታ ዘይት ቀባህ ተብሎ ደግሞ ሁለተኛ አካል ተጠቅሷል ማለት ነው። ከዚህ አንጻር ሰባሎሳውያን አንድ ገጽ የሚለው ትምህርታቸው ከሸፈ። ምክንያቱ በብሉይ አብ ነበረ የሆነ በስጋዊ ወልድ የሚል ሀሳብ ስለሆነ የሚያነሱት፣ እዚህ ጋር ግን አምላክ ሆይ አለ ከዛ እግዚአብሔር አምላክ በደስታ ዘይት ቀባ ብሎ ስለተናገረ ሁለት አካላት መኖሩ በግልጽ ተናገረ። እነ ግኖስቲኮች ወይም ደግሞ እነ መርቅያን ደግሞ ስጋው ምትሃት ነው የሚል አስተምሮ ነበራቸው። ምትሃት ለሆነ ዝሩ ለሆነ አካል ለሌለው ነገር መንፈስ ለሆነ ቅባት ወይም ደግሞ ተቀባ የሚል ሀሳብ አይነገርለትምና ስለዚህ ለመለኮት ቅባትነት ወይም መቀባት ባህሪው እንዳልሆነ ለሰውነት ግን ተገቢ እንደሆነ በማስረዳት ስጋው የእኛ ሰውነት የምርም ሪል ሰውነት እንደሆነ እንዲህ አድርጎ ለመናፍቃን ምላሽ የሚሰጥ ነው ነገረ ክርስቶስ ብሎ ቅዱስ ዮሐንስ አፈወርቅ ይገልጻል። ተዋህዶ ወይም ደግሞ ክርስቶስ የሚለው በተዋህዶ ከበረ የሚለው የቤተ ክርስቲያናችን ትምህርት በሚገባ የታመነና በአባቶች የተሰበከ ትምህርት ነው። ክርስቶስ የተባለው ለምንድን ነው? የተቀባ ማለት ነው። የተቀባ መባሉ ለምንድን ነው? ሰውነቱ ከመለኮቱ ጋር በመዋሃዱ ሰውነት መክበሩን የሚያጠይቅ ክፍል ነው፣ የሚያጠይቅ ቃል ነው ለማለት ነው። ቃሎት ያሰማልን ብሮስኪ፣ ቃሎት ያሰማልን። ያው የተቀባ ሲባል ሜይ ቢ አንዳንድ ሰዎች የዋዴን ማብራሪያ የሰጠው ምንድን ነው የተቀባ ሲባል እንደው አንዳንድ ሰዎች ያው ጀስት አላል ራንደም ሚር ፍጡር አድርጎ የማሰብ ነገር ሰዎች ጋር ስላለ ከዛ አንጻር አይደለም ይህንን ነገር የምንመለከተው የሚለውን ነገር እንትን ለማለት ነው። ቃሎት ያሰማልን ዮሐዴ። እነዚህ ነገሮች እንደተባለው በተለይ ክሪስቶሎጂ ላይ በተለይ የተዋህዶውን ትምህርት ቃል ስጋ ሆነ ወይ ደግሞ የተዋህዶውን ትምህርት በምናነሳበት ሰዓት ላይ በደንብ ሰፋ ያለ ማብራሪያ እንሰጥበታለን። በተለይ ከምንፍቅናዎቹም አንጻር ከምንፍቅናዎቹም ያው እነዚህ ከጉባኤያትም አንጻር እነዚህ ዓለም አቀፋዊ ጉባኤያት አሉ አይደል? የኒቂያ ጉባኤ፣ የኮንስታንቲኒያ ጉባኤ እና የኤፌሶን እነዚህ እኛ የምንቀበላቸው ጉባኤያት ላይ አንድ ባህሪ ሁለት ባህሪ እኛ ተዋህድ ስንል ምን ማለት ነው የሚለውን ነገር በስርዓት ማስረጃዎችን ምናምን ነገር እያቀረብን ማስረጃዎችን አባቶችን እየጠቀስን ከመጽሐፍ ቅዱስም አንጻር በደንብ የምናብራራቸው ነገሮች ይኖራሉ። በኦርደር እንሄዳለን። ዞሮ ዞሮ ምንድነው አሁን ዛሬ የተነሱ ሀሳቦች አሉ፣ እነሱ እንዳትረሱ። አምላክ ለምን ሰው ሆነ? አምላክ ሰው ሆነ ስንል ምን እያለ ነው? ፍጹም አምላክ ፍጹም ሰው ስንል ምን እያለ ነው? ከምን አንጻር ነው ነገሮችን የምንረዳው የሚለው ነገር መረሳት የለበትም።
መረሳት የለበትም። በኋላ ላይ ደግሞ ያዳነን እግዚአብሔር ነው። ያዳነን ማነው? ቅድስት ሥላሴ ናቸው ያዳነን። ኦኬ። በዛ ውስጥ ግን ክርስቶስ ኢየሱስ በተለየ አካል ወይ ደግሞ ወልድ በተለየ አካሉ ስለ ቤዛነት ስንናገር ግን ለክርስቶስ እንደምንናገር ከዛ ክርስቶስ ኢየሱስ ማዳን የሚለው ቃል ወይ ደግሞ አዳኝነት የሚለው ቃል ለጌታችን ለኢየሱስ ሲነገርና እንደው ለቅዱሳኑ ሲነገር በጣም ኮምፕሊትሊ የተለያየ እንደሆነ ኦኬ። ክርስቶስ ኢየሱስ አዳንን ወይ ደግሞ መድኃኒት ነው አዳኝ ነው ተብሎ ሲነገር የድህነት ምንጭ እንደሆነ እሱ ቤዛ በሆነው እሱ በእርሱ ቤዛነት በተከፈተው በር ነው ቅዱሳን ራሱ በአማላጅነታቸው ኦኬ በአማላጅነታቸው ይረዱናል ያግዙናል ብለን የምንናገረው። እነዚህ ነገሮችን በተቻለ መጠን ለማጥራት ሞክረናል። በመጨረሻውም ደግሞ የዋዴ ቅባት የሚለው ነገር ከምን አንጻር ነው በአባቶች የሚታየው? አሁን ቅባት ስንል ያው እዚህ ሀገር ስለምናፍቃኑ አይደለም እያወራን ያለ ነው። ቅባት ስለሚባለው ግሩፕ ሳይሆን ትክክለኛ ስለተዋህዶ ማለት ነው። ስለተዋህዶን እያወራን ያለ ነው እና እነዚህ ሀሳቦችን በተቻለ መጠን ለመዳሰስ ሞክረናል። እግዚአብሔር በረዳና ባገዘን መጠን እንዳልኳችሁ ከአሁን በኋላ ስቶሪ እናደርግና ምን እናደርጋለን? የክርስቶስ ኢየሱስ አምላክነትን ኦኬ። በተለይ ክርስቶስ ኢየሱስ አምላክነቱ ላይ በደንብ መጽሐፍ ቅዱስን ኢንሳይድ አውት በደንብ እየከፈትን ከዛ ባለፈ ደግሞ ወልድ በብሉይ ኪዳን ነበረ ወይ የሚሉ ነገሮችንም ኦኬ። ወልድ በብሉይ ኪዳን እስከነበረ እግዚአብሔር ለምን አንዳንድ ሰዎች የወልድ ህልውና ራሱ የጀመረው ወይ ደግሞ ህልውናው ራሱ የጀመረው ለምሳሌ እነዚህ ዋነስ ጴንጤቆስጣል የሚባሉ አሉ፣ ወንሊ ጂሰስ የሚባሉ ኦኬ። ህልውናው ራሱ የጀመረው ይቅርታ ዋነስ ጴንጤቆስጣል አልኩኝ፣ እንትኖች ዩኒታሪያን የሚባሉ አሉ። ለምሳሌ ዩኒታሪያን ማለት የጌታችን የኢየሱስ ህልውና ራሱ የጀመረው ብዙ አይነት ምንፍቅና አለ፣ ብቻ ሁሉንም ማወቅ አይጠበቅባችሁ። ግን ህልውናው ራሱ የጀመረው ላይክ በስጋ ከመጣ በኋላ ነው። ከዛ በፊት በስጋ ከመገለጡ በፊት አልነበረም፣ ህልውና አልነበረም ወይ ደግሞ ኤግዚስታንስ አልነበረም ብሎ የሚያምኑ አሉ። ከነዛ አንጻርም ነገረ ክርስቶስ ላይ ያሉ ነገሮችን በደንብ ለማብራራት እንሞክራለን። እግዚአብሔር